ጃፓኖች በጣም ጦረኛ ነበሩ። በ19ኛው ክፍለ ዘመን የጃፓንን ያህል ጦረኛ አላውቅም በታሪክ ውስጥ። ጦረኝነት የሂሮሺማና ናጋሳኪን ጥፋት አምጥቶ ያደረገባቸው በደረስ ያው ጦርነትን እርግፍ አድርገው ትተው ወደ ሰላም ሲመለሱ ጃፓኖች እየተደረሱ ጃፓንን ከኢትዮጵያ ጋር እኩል ከነበረችበት ከ1898 በ33 ዓመት በ1931 ተአምር አደረጋት። ጦረኛ ባትሆን ኖሮ ጃፓን የሚያክል ሀገር በዓለም ላይ አይኖርም ነበር አሁን በእኔ እምነት። ምክንያቱም ጃፓን እንደዛ ከኢትዮጵያ ጋር እኩል ከነበረችበት 1898 ተነስታ 1931 ላይ ስትደርስ ላኦስን፣ ካምቦዲያን፣ ቪየትናምን፣ ቻይናን በሙሉ ኢንዶኔዥያ ምናምን ተቆጣጥራ ሄዳ አሜሪካ ባህር ኃይል ወደ 2/3ኛውን አወደመች። በኋላ ጦረኝነቷ አሜሪካ ደግሞ አቶሚክ ቦምብ ስትሰራ ሂሮሺማና ናጋሳኪ ላይ ዱብ አድርገች። እንደምታውቁት ኦገስት 6 1945 እና ኦገስት 9 1945 ፋትማና ሊትል ቦይ ጃፓን ፓራላይዝ ሆነች። ወዲያው እጅ ሰጠች። 4 ከተማ ሊመታባት ነበር። ሂሮሂቶ እጅ ሰጠ፣ የጃፓኑ ፕሬዚዳንት። ከዛ በኋላ ግን ገባቸው። ለካ ጦርነት ይሄን ያህል አውዳሚ ነው። በአንድ ግዝበት 10 ደቂቃ ባልሞላ አንድ ከተማ ለካ ያወድማል። እኛም ብናጠፋ በሌሎችም ብንጠፋ ጥቅም የለውም ማለችና ወታደራዊ በጀቷን ኦልሞስት ከ67% ታች አወረደችው። ታች የለም ሊባል በሚችል ደረጃ በፈለገች ጊዜ ቴክኖሎጂው መሳሪያ መስራት ስለሚችል ወደ ምን ዞረች? ወደ ልማት ዞረች። በእያንዳንዱ 3 ሰከንድ አንድ ቶዮታ መኪና ይወጣል። በእያንዳንዱ 6 ሰከንድ አንድ ሆንዳ መኪና ይወጣል። አሜሪካ ብትሄዱ ያለምንም ማጋነን 90% መንገድ ላይ የሚሽከረከሩ አውቶሞቢሎች የጃፓን ናቸው። ኢትዮጵያ ብትመጡ ሚኒባሶች 100% የጃፓን ናቸው። አፍሪካ፣ እስያና ላቲን አሜሪካ ለምንድን ነው ከጦርነት አባዜ የማይላቀቅ? ይህንን ብቻ መመለስ ብንችል ኢትዮጵያ እንሆን ነበር፣ ሰው እንሆን ነበር። ብቻ እንታገላለሁ ትንሽ ይገባኛል። ጽምዶ ብለህ ከህዋት ጋር ትጣመዳለህ፣ አፈር ብላና ከሻቢያ ጋር ትጣመዳለህ። ትንሽ ማሰብ ሲያቅታችሁ ምን ላደርጋችሁ? የሆነ እኮ የመላእክት ስብስብ ምናምን ቢሆን እንዴ ከመላእክት ጋር መጡ ይላል። ከወያኔ ጋር ከሻቢያ ጋር ህዋትን እነ ጀነራል ጻድቃን ገብረትንሳኤ እነ ጀነራል ሳሞራ የኑስ እነ ክቡር ጌታቸው ረዳ አክንትፍ ብለው የትግራይ አክቲቪስቶች አክንትፍ ብለው ራሱ የትግራይ ሰዎች የጠሏትን ህዋት ለኔ መልካም ነበረች። ጽምዶ ነኝ ብሔረሰብ ላይ እንዲነሳ ያደርገው ወያኔ እንደግፈ በስርዓት እኮ ሲሰራ የነበረው እሱ ነው። ታስታውሳላችሁ 83 ሲገቡ ነው ገና ከተማው ላይ አለ የሚባል ጥይት ተኩሰው አፍስሰው ሰውን ያለማቋረጥ በጠራራ ፀሐይ መተው በሽብር ነው የመሩት፣ ሽብርተኝነት። ሌላው የተደራጀ ሌብነት በሜቴክ በስኳር ድርጅት በባንኮች ከገበሬ ላይ መሬት በመቀማት በሚገርም ሁኔታ የተደራጀ ሌብነት በማካሄድ ተወዳዳሪ የማይገኝላቸው ናቸው። በነገራችን ላይ ሌቦች ናቸው ተከታዮቻቸው ራሱ በሌብነት በጣም የታወቁ ፕሮፌሽናል ሌቦች ናቸው። ፈጣጣ ሌቦች ናቸው። ሌብነትን በእቅድ ነው ያስፋፉት። ሌላው የትምህርትን ጥራት መግደል። አንድን ሀገር ወደፊት የሚያሳድገው ትምህርት ነው። ትምህርትን ለመግደል 42 የዩኒቨርሲቲ መምህራንን በማባረር ጀመሩ። እነዚህ ሰዎች ሲዘርፉ ነው የኖሩት። በተለይ አርአያ ተስፋ ማርያም ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ጥርት አድርጎ የሰሯቸውን ወንጀሎችና በደሎች በሚገባ እያሳየ ነው። ባጭሩ በዓለማችን ላይ ከተከናወኑ ስራዎች ወያኔ ያልሰራው ምንድን ነው? የናዚን ፈጽሟል። የናዚ ፓርቲ ካደረጋቸው ነገሮች ውስጥ አንዱ ሌበን ስራውን ብያለሁ ከዚህ በፊት ሊቪንግ ስፔስ ፎር ጀርመንስ ለጀርመኖች የመኖሪያ ስፍራ ማድረግ ነበረ። ሰፊውን የስላቭ ግዛት ራሽያን ጨምሮ የስላቭን ግዛት ለመቆጣጠር መሄድ ይሄን አድርገውታል። ሰፊውን የኦሮሞ መሬት፣ ሰፊውን የአፋር መሬት፣ ሰፊውን የሶማሌ መሬት፣ የደቡብ መሬት እየሸነሸኑ ወስደዋል። ሊቪንግ ስፔስ ፎር ዘ ፒውር ሬስ ኮት አንኮት። ስለዚህ የሂትለርን ኮፒ ያደረጉት ሙሉ በሙሉ አንድ። ሁለተኛ የደቡብ አፍሪካን አፓርታይድ ስርዓት ሙሉ በሙሉ ተገበሩት። ተመልከቱ። ስራ አዲስ አበባ ውስጥ ሲያዝ፣ ስራ በፌዴራል ደረጃ ሲያዝ አንድ ትግራይ፣ አንድ አማራ፣ አንድ ኦሮሞ፣ አንድ ደቡብ። ልብ አድርጉ እንግዲህ የኦሮሞ ህዝብ ከትግራይ ህዝብ በቁጥር አነሰ ቢባል 8 ጊዜ ይበልጣል። የአማራ ህዝብ አነሰ ቢባል 8 ጊዜ ይበልጣል። በነገራችን ላይ የኦሮሞና የአማራ ቁጥር በትክክል ቢለካ እኩል ነው። ምክንያቱም ቆጠራዎች አሉ፣ ትክክለኛ የተደረጉ ቆጠራዎች የሚያሳዩ። ነገር ግን የሚገርመው ስራ ሲወሰድ 25 ትግራይ 25 ኦሮሞ። እንግዲህ ተመልከቱ። ኦሮሞ 100 አቅርቦ፣ አማራ 100 አቅርቦ፣ ደቡብ 80 አቅርቦ ትግራይ 25 ቢያቀርብ ከእያንዳንዱ 25 ወሰዱ ይባላል። 25 25 25 25 ሲወሰድ ከአራቱ የትግራይ ልጆች 100% እድል አገኙ ማለት ነው። ኦሮሞ 25% ብቻ እድል አግኝቶ 75% ወደ ቤቱ ይሄዳል። አማራ 25% ስራ አግኝቶ 75% ወደ ቤቱ ይሄዳል። የደቡብ እንደዛው ተመጣጣኝ በሆነ ቁጥር ይሄዳል። ስለዚህ በአዲስ አበባ በፌዴራል በድሬዳዋና በመሳሰሉ ደረጃ እቺ ከእያንዳንዱ ብሔረሰብ አንድ የምትለው ህግ ግልጽ ያለች አፓርታይድ ናት። ግልጽ ያለች አፓርታይድ። አዲስ አበባ ስትመጡ የትግራይ ቁጥር 6-7% ነበረ። አዲስ አበባ ውስጥ ግን 1/4 እድል ለትግራይ ነው። ስለዚህ ስራ ማይዝ አንድም ልጅ የለም ማለት ነው። ባሬላ የሚሸከመው ወላይታ፣ ባሬላ የሚሸከመው አማራ፣ ባሬላ የሚሸከመው ኦሮሞ፣ የሚጠብቀው ይሄ በየቦታው ላይ ምርጥ ቦታ ላይ ግን ዋይት ኮላር ያለበት ቦታ ላይ የትግራይ ሰው። እንዲህ አድርገው የአፓርታይድን ስርዓት በከፋ ሁኔታ ዘረጉ። ጥቂት ፍርፋሪ በመስጠት ለሆዳሞቹ ሰፊውን ነገር እነሱ ይዙት ነበር። አፓርታይድን ፈጽመዋል። ሌላው ቅኝ ግዛት የተጠቀመበት ነገር ለምሳሌ ብሪታንያ ደሴት ናት። ትልቁ ያደረገችው ነገር ህንድን ይዛ አንድ የብሪታንያ ወታደር
ሺህ ህንዳዊ የመራ ዓለምን ተቆጣጠሩ። ሲቆጣጠሩ ደግሞ የትም ቦታ ላይ ከፋፍለ ግዛ ወይም ዲቫይድ ኤንድ ሩል በማጋጨት ነበር። ይሄን የቅኝ ግዛት ሁኔታ ሙሉ በሙሉ ተገበሩት። ጥሬ ዕቃ ከኦሮሚያ፣ ጥሬ ዕቃ ከአማራ፣ ጥሬ ዕቃ ከአፋር፣ ጥሬ ዕቃ ከትግራይ ማን ነው ከተለያየ ቦታ የት ነው ፋብሪካዎቹ ያሉት? ትግራይ። ስለዚህ አፓርታይድ ያደረገውን የጥሬ ዕቃ ከየቦታው ሰብስቦ ወደ አውሮፓ የመውሰድ ማነው የቅኝ ግዛት ስርዓት ሙሉ በሙሉ ተገበሩት። ስለዚህ የአፓርታይድ ስርዓት ተርጉመዋል፣ ሰርተዋል፣ ጄኖሳይድ ፈጽመዋል። ፋሺዝም ደግሞ አለ። ግሎሪፊኬሽን ኦፍ ቫዮለንስ ሚሊተሪ በመጠቀም የሙሶሊኒ የፋሺዝም አገዛዝ እሱንም ተገበሩት። ተመልከቱ፣ እነዚህ ሰዎች ፋሺዝምን ተገበሩ፣ ናዚዝምን ተገበሩ፣ ኦቶሪታሪያኒዝም ኮንሰንትሬሽን ኦፍ ፓወር ኦንሊ ኢን ዘ ሃንድስ ኦፍ 1%። በአንድ ሰዎች ስልጣንን አከማችቶ መያዝ ነበር። የሁሉ ነገር አድራጊ ፈጣሪ መለስን አድርገው አስቀመጡ ለረጅም ጊዜ። እንደገና የሚገርማቸው ኦሊጋርኪ የሚባል አገዛዝ አለ። ሩል ባይ ፊው ወይም አሪስቶክራሲ፣ በጥቂቶች መምራት በዓለማችን ላይ። ኦሊጋርኪና አሪስቶክራሲን አጣምረው ተጠቀሙ ከሞኖክራሲ ጋር። ሞኖክራሲ አንድ ሰው አገዛዝ ነው። አድራጊ ፈጣሪ እነሱ ናቸው እና አባይ ፀሐዬ እና አቦይ ስብሃት። ሌላው ይሄ ከፊት ለፊት ያለው ዝም ብሎ መናጆ ነው። ስለዚህ ተመልከቱ፣ ሞኖክራሲ ሞናርኪ አላልኩም፣ ሞኖክራሲ፣ አሪስቶክራሲ፣ ቅኝ ግዛት፣ አፓርታይድ፣ ናዚዝም፣ ፋሺዝም፣ ሾቨኒዝም ደግሞ ይሄ የትምክህተኝነት አጠቃላይ እንትን። የትግራይ ወጣት ተነሳ እናንተን ወንበር ላይ ለማስቀመጥ ዊልቸር ላይ ድጋሚ አንቀመጥም ማለት በዊልቸር ምኮ ተዋቁ ይላሉ። ግፈኛ እኮ ናቸው። ዊልቸር ላይ ሆናችሁ መተኮስ ትችላላችሁ፣ ነው ብትሞቱ ጥሩ ነው፣ ከፊት ግቡ። እነሱ ግን በኤክስካቬተር ምሽግ አስቆፍረው በኤክስካቬተር ወርቅ ይሰርቃሉ። ማን አለ? ክቡር ጌታቸው ረዳ። ወደ ሰላም የመጣውን ክቡር እንለዋለን። ወደ ሰላም አልመጣ ብሎ እንደገና ደግሞ ሞት የሚለግሰው ርካሽ እንለዋለን። ይህ ሰው የዘመናት የኢትዮጵያውያን ጥያቄ ነበረው። በእያንዳንዱ የፖለቲካ ውይይት ላይ ይነሳ የነበረው፣ በእያንዳንዱ የመምህራን የሰራተኞች ውይይት ላይ ይነሳ የነበረው የቀይ ባህር አክሰስ የባህር አክሰስ የማግኘት ጉዳይ ላይ ፈረንሳይን ምን ሲሉ ነበረ? ሁላችሁም ሰምታችኋል። አክቲቪስቶቹ አክቲቪስት አይደሉም። አክቲቪስቶቹ በአንድነት ይኸው ፈረንሳይ ፊቷን ያዞረች ኢትዮጵያ ላይ እንዲህ ሆነ፣ ሲበጠረቁ፣ ሲቀደዱ፣ እንደ ጣቃ ሲተረተሩ፣ ቂጣና በርገር በቀደደው አፋቸው ሲጮሁ ነበር። ቃላት አልመርጥላቸውም። ለነዚህ ቃላት አልመርጥም፣ ምክንያቱም ቃላት የሚመረጥላቸው ሰዎች ስላልሆኑ ማለት ነው። ከዛ በኋላ ክቡር ጠቅላይ ሚኒስትሩ ግን ምንድን ነው ያደርጉት? ፈረንሳይ ማለት ጅቡቲን በቅኝ ግዛት ይዛ የነበረች ጅቡቲ ውስጥ አሁንም የበላይ ሴይ ያላት በጂኦ ፖለቲክስ ውስጥ ትልቅ ሚና የምትጫወት ጅቡቲ እንደምታውቁት የአሜሪካ ብቸኛው ቋሚ የጦር ኃይል ሰፈር ያለው ጅቡቲ ውስጥ ነው። ብቸኛው በአፍሪካ ውስጥ ቴምፖራሪ ካልሆነ ጊዜያዊ ካልሆነ ቋሚ የጦር ሰፈር ያላት እዛ ነው። ቻይና አላት፣ ካናዳ አላት፣ ስፔን አላት፣ እንግሊዝ አላት፣ ዩናይትድ ኪንግደም ሁሉም አላቸው። ሊትራሊ የጦር ካምፕ ናት ማለት ይቻላል ጅቡቲ። በዚህ ውስጥ ፈረንሳይ በበላይነት ሁኔታውን የጅቡቲን ሁኔታ ስለምትቆጣጠር እዚህ ጋር ባለው ሁኔታ ምን እያደረገች ነው ያለችው? ጣሊያን የኤርትራ ቅኝ ገዢ ነበረች። አብዛኞቹ የአፍሪካ ሀገሮች በብሪታንያ ቅኝ ግዛት የነበሩ የኮመንዌልዝ ሀገሮች ሲነኩ ዩናይትድ ኪንግደም ዘላ ነው የምትመጣው። ፍሬንች ፍራንኮፎን የሆኑ ፈረንሳይ ይዛቸው የነበሩ የአፍሪካ ሀገሮች ሲነኩ ፈረንሳይ ዘላ ነው የምትመጣው። በተመሳሳይ ለኤርትራ ልትቆም የምትችለው ሀገር ጣሊያን ናት። ጣሊያን ግን ከኛ ጋር የቤተሰብ ያህል ግንኙነት ነው ያላት። ከገልፍ ሀገሮች ጋር ለመጀመሪያ ጊዜ ዲፕሎማሲያዊ ግንኙነት የተፈጠረው እዚህ ነው። በዲፕሎማሲ ብሪክስ ውስጥ ገብተናል። ይሄ መደጋገም አለበት ጎበዝ። እነሱ እየደጋገሙ አይደል መጥፎ ነገርን የሚናገሩት? ብሪክስ ማለት እኮ ትልቅ ብሎክ ነው። ብራዚል ከላቲን አሜሪካ ከሳውዝ አሜሪካ ከፍተኛዋ ኢኮኖሚ ናት ብራዚል። ብሪክስ የመጀመሪያው የአክሮኒሙ መጀመሪያ ፊደል ቢ ሚል ነው። ብሪክስ ብራዚል ማለት ነው። አር ስትመጡ ሩሲያ ናት። ከሩሲያ ጋር ብሪክስ ውስጥ መግባታችን ብቻ አይደለም፣ ኒውክሊየር ኃይልን በሰላማዊ መንገድ ለመጠቀም ተፈራርመን ወደ ስራ ተገብቷል፣ ተቋቁሟልም። አንዷ ግራም ይሄ መነገር አለበት። አንዷ ግራም የኒውክሊየር ቅንጣት ሲኖትራክ 24/7 ቢሰራ 40 ዓመት ታሰራዋለች። ግራም ታብሌት ማለት ናት፣ የምትዋጥ ታብሌት የኪኒን የምታክለው አንዷ ግራም። ከዛ ኢንዲያ ናት። ግቡና ስንተኛ ኢኮኖሚ ናት ብላችሁ ተመልከቱ። ኢንዲያ ከዓለም ህዝብ አንደኛ ናት። ከቻይና በልጣለች አሁን በህዝብ ቁጥር። ኢንዲያ ግዙፍ ኢኮኖሚ ነው ያላት። ኢትዮጵያስ በሰፊው ኢንቨስት አድርጋለች። ትልቅ ፓወር ያላት ናት። ኒውክሊየር ፓወር ያላት ሀገር ናት። ቻይና ናለች። ቻይና ሁለተኛዋ ግዙፍ ኢኮኖሚ ከአሜሪካ ቀጥሎ ናት። ከ20 ትሪሊዮን ዶላር በላይ አላት። ሳውዝ አፍሪካ ከአፍሪካ ከናይጄሪያ ቀጥሎ ሁለተኛዋ ባለሀብት ናት። እነዚህ ብሪክሶች ያሉት ቡድን ውስጥ ኢትዮጵያን በሙሉ ነው በአባልነት የተቀበላት። በተሳታፊነት አይደለም፣ በታዛቢነት አይደለም፣ በአባልነት ነው ብሪክስ የተቀበላት። ትልቅ ብሎክ ነው።